ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እነሆ ተገኝተናል። እንደተለመደው ዩናይትዳዊ የሆኑ ለእናንተ ይመጥናሉ ያልናቸውን ዜናዎች ይዘንላችሁ ተገኘ። በዛሬ ዜናዎቻችን ላይ የመጀመሪያው የዓለም ዋንጫ የወዳጅነት ጨዋታ ተካሂዶ ነበረ። በቅድሚያ የምናደርሳችሁ መረጃ ትላንት ፖርቱጋል ከቺሊ ጋር ያደረገችው ጨዋታ እንደው ከዩናይትድ ጋር የሚያስተሳስር ነገር ነበረው። አንደኛ ብሩኖ ፈርናንዴስ ጉዳዩ፣ ሁለተኛ ነገር ደግሞ ጨዋታውን ስንከታተል ራፋኤል ሊያውን ያው መገምገማችን አይቀርም። ይሄ የደጋፊዎች ባህሪ ነው። እስቲ ልጁን ዩናይትድ ይፈልገዋል፣ እንዴት ነው የሚጫወተው የሚንቀሳቀሰው የሚለውን ልንመለከት በተቀመጥንበት ነው። እንግዲህ ተጫዋቹ በቀይ ካርድ ከሜዳ የወጣው ግን ራፋኤል ሊያው በቀይ ካርድ ቢመጣ ለዩናይትድ የሚፈጥረው ነገር እንደው ሊያመጣ የሚችለው ልዩነትን ቁልጭ አድርጎ የሚያሳይ እንቅስቃሴ ማድረግ ችሏል። ይሄንን እንመለከተዋለን። ከዛ ውጪ የምናደርሳችሁ የሚሆነው ብዙ የሆኑ ዜናዎች አሉ። በተለይ ከዝውውር ጋር የተያያዘ ነው። በተለመደው መልኩ መረጃዎቻችን በስፋት ወደ እናንተ የሚደርሱት። ለምሳሌ አንደኛው የኤደርሰን ዝውውር አሁን በመቶ ማለቁ ነው። አሁን የተጫዋቹ ይሄ ፎርማሊቲ የምንላቸው የወረቀት ስራዎች ወይ ህጋዊ ጉዳዮች በሙሉ ተጠናቀው ተጫዋቹ ዩናይትድ ንብረት መሆኑ ተረጋግጧል። አሁን ነው ሄርዊጎ የሚባለው የዚህ ልጅ ዝውውር 100% አሁን ወደ ዩናይትድ እንደሚያመራ ህጋዊ የሆኑ ነገሮች ጨርሶ መፈረም ብቻ ነው የቀረው። እረፍት ላይ ይገኛል ኤደርሰን። ይህን እረፍት ሲያጠናቀቅ ሲመለስ ይፈርማል ማለት ነው እንጂ የቀሩ ጉዳዮች በሙሉ አልቀዋል። ከዝውውር ጋር በተያያዘ እንደው ስሙ ከዩናይትድ ጋር የተነሳ በግራ ክንፍ ቦታ ላይ ይመጣል ተብሎ እየተወራበት ያለ ልጅ አለ። ከአርሰናል ጋር እየተፎካከሩበት ነው። ይህ ክንፍ ተጫዋች ዊሊያም ጎሜዝ ተብሎ ይጠራል። ብራዚላዊ ነው። ስለዚህ ልጅ መረጃ ይዘናል። የቪክተር ኦስሜሄንንም ጉዳይ በዛው የምንመለከት ነው የሚሆነው። ዴይሊ ሜል ጋዜጣ ከፎረስት የሚፈልጉት ተጫዋች ዩናይትዶች ኢሌት አንደርሰን ብቻ አይደለም ብለዋል። አንድ ተጫዋች ስሙ ከዩናይትድ ጋር ተነስቶ የሚሸን ማውንት ምትክ ይሆናል የሚል ዘገባ ወጥተዋል። ዘገባውን የምናየው ነው የሚሆነው። ሉዊስ ሳሃ ብራይተንን አስጠንቅቋል። ልክ ሪዮ ፈርዲናንድ ዌስትሃም ዩናይትድን እንዳስጠነቀቀው ሁሉ እንደ ብራይተን እንዳትሆኑ በፈርናንዴዝ ዝውውር ላይ እንዳለው ሁሉ ሉዊስ ሳሃ ብራይተኖች ትልቅ ስህተት እንደሰሩ በካርሎስ ባሌባ ዝውውር ላይ የተናገረውን አስተያየትና የግል ሀሳቤንም እንዲሁም ማካፈላችሁ ይሆናል። ከኤደርሰን ዝውውር በኋላ ወደ ዩናይትድ ሊመጣ የሚችል ቀጣይ ፈራሚ ማን ነው ለሚለውም ትላንት ብዙ ዜና ወጥቷል። ዛሬም ይሄ ዜና እየወጣ ነው ያለው። ዩናይትድ ከሁለት አማካዮች ጋር ስሙ ተጠናክሮ መውጣቱን ቀጥሏል። በተለይ ትላንትና በማቲያስ ፈርናንዴዝ ዝውውር ላይ ዌስትሃም ዩናይትዶች ዋጋ ተምነው ይፋ አድርገዋል። ለሚፈልጉት ክለቦች አንድ ክለብ ጨረታውን በይፋ ተቀላቅሏል። ዌስትሃም ዩናይትዶች የያዙት አቋም በዚህ ተጫዋች ላይ በጣም ጠንከር ያለ ይመስላል። ዩናይትዶች ደግሞ በተመሳሳይ ዋጋ በተመሳሳይ ገንዘብ ለዚህ ልጅ ይሄን ያህል የምንጠየቅ ከሆነ በሚል ወደ ተሻለ የሚመስል ዝውውር ላይ እንዲሁ ሺፍት አድርገው አሁን የቶናሌን ዝውውር ያተኮሩበት ይመስላል። እንደውም በይፋ አንዳንዶቹ ሊያቀርቡ ሂሳብ ተዘጋጅቷል ይላሉ፣ አንዳንዶቹ አቅርበዋል ሁሉ ሂሳብ ብለው ዘግበዋል። የተለያዩ ጋዜጦች ያወጡት መረጃ ምንድን ነው የሚለውን የሁሉንም መረጃዎች ባንዴ እናደርሳችኋለን። ፋብሪሶ ሮማኖ በቀጣዮቹ ቀናት ጠብቁኝ ብሏል። ዩናይትዶች ከመጋረጃ ጀርባ በጣም ብዙ ስራ እየሰሩ ነው። የአማካይ ዝውውሮችን በተመለከተ እነኚህን ብዙ ያልተነገረላቸውን እንቅስቃሴዎች እኔ አወጣችኋለሁ፣ ነግራችኋለሁ፣ ለእናንተ ብቻ ተከታተሉኝ ሲል ፋብሪሶ ጥቆማ ሰጥቷል። አድማጮቻችን እነኝህን እና ሌሎችም በርከት ያሉ መረጃዎችን በውስጥ ይዘንላችኋል። እንደተለመደው ላይክ በማድረግ ፍቅራችሁን እንድትገልጹልን፣ እንደዚሁም ኮሜንት ላይ የተሰማችሁን ነገር እንድታሰፍሩ፣ አስተያየት፣ ጥያቄ፣ ሀሳብ፣ ጥቆማ ካላችሁ እንድትሰጡን እየጋበዝን አብራችሁን ሁኑ እንላለን። መልካም ቆይታ። ዓለም ዋንጫው ከመጀመሩ በፊት ግን የወዳጅነት ጨዋታዎች መደረጋቸውን አሁንም እንደቀጠሉ ነው። ትላንት ከተደረጉ የወዳጅነት ጨዋታዎች መካከል ደግሞ የብሩኖ ፈርናንዴስ ፖርቹጋል ከቺሊ ጋር ያደረገችው ጨዋታ ተጠባቂ ነበር። ይህን ጨዋታ 2-1 በሆነ ውጤት ማሸነፍ ችላለች ፖርቹጋል።
ብሩኖ ፈርናንዴዝ ደግሞ ከፔናልቲ ቦክሱ ውጪ በጣም አስደናቂ የሆነች ኳስ ነው ከርቀት መጥቶ ጎል ማስቆጠር የቻለው ብሔራዊ ቡድኑን አሸናፊ ማድረግ የቻለበትን በጣም ግሩም የሆነች ጎል ነው ብሩኖ ማስቆጠር የቻለው እና በጣም ጥሩ የሆነ ቶርናመንት እንደሚያሳልፍ አሁን ፍንጭ እየሰጠን ነው። ብሩኖ በፕሪሚየር ሊጉ በባለፉት 14 ጨዋታዎቹ የሊጉን ጨምረን የምናይለት ከሆነ ወይ ጎል አስቆጥረዋል ወይ አሲስት አድርጓል። ከቺሊ ጋር ትላንት ጎል አስቆጠረ። ከብራይተን ጋር በሊጉ ጎልና አሲስት ነበረው። ከፎረስት ጋር አሲስት፣ ከብሬንፎርድ ጋር አሲስት፣ ከቼልሲ ጋር አሲስት፣ ከሊድስ ጋር አሲስት፣ ከአሜሪካ ጋር እንዲሁ 2 አሲስት ነበረው። ከዛ ከበርንመዝ ጋር ጎል አስቆጠረ። እንዲሁም ከአስቶን ቪላ ጋር 2 አሲስት፣ ከኒውካስል ጋር አሲስት። ከዛ ውጭ ደግሞ ከክሪስታል ፓላስ ጋር ጎልና አሲስት በማድረግ ነው ባለፉት 14 ጨዋታዎች ላይ ብሩኖ ፈርናንዴስ ቢያንስ 4 ጎሎችን አስቆጥረው እንደዚሁም በአሲስት ደረጃ ተጫዋቹ በርካታ ኳሶችን አሲስት ማድረግ የቻለው ማለት ነው። ከ14 በላይ አሲስት አለው። እንዲሁም ከአራት ጎሎችን ማስቆጠር ችሏል እና ብሩኖ በጣም ጥሩ የሆነ ቶርናመንት እንደሚያሳልፍ እንጠብቃለን። በድምሩ 4 ጎልና 13 አሲስት በአጠቃላይ በ17 ጎልና አሲስት ላይ ተሳትፈው ማድረግ ችሏል። በባለፉት 14 ጨዋታዎቹ ፖርቹጊስ ማስቴሪዮ የእንግሊዝ ፕሪሚየር ሊግ ፕሌየር ኦፍ ዘ ይር ሽልማትን እንደሚያገኝ የፊታችን ኦገስት ላይ ይጠበቃል። እንደው ከጨዋታው ውጪ በጣም አነጋጋሪ የሆነው ክስተት ደግሞ የራፋኤል ሊያው ቀይ ካርድ መመልከት ነው። ኦፍኮርስ ይህን ቀይ ካርድ እንደው ትልቅ ቦታ ስተን የምናወራበት ጉዳይ አይደለም፣ ግን አይ ቲንክ ራፋኤል ሊያውን ጨዋታውን በቀጥታ መመልከት የቻላችሁ ወይንም ደግሞ እንደው እንቅስቃሴው ምን ይመስላል ብላችሁ ተጫዋቹ ከዩናይትድ ጋር ስቡ መያያዙን ተከትሎ የምትከታተሉ ቤተሰቦቻችን አጠፉም እና ትላንት ራፋኤል ሊያው ወደ ማንቸስተር ዩናይትድ ቢዛወር እንደው ገና 40 ግማሽ ፈርስት ሃፍ ነው የተጫወተው። ኦፍኮርስ በቀይ ካርዱ ምክንያት ግን በዛች ፈርስት ሃፍ ውስጥ ተጫዋቹ ያደረገው እንቅስቃሴ በጣም ደስ የሚል እንቅስቃሴ ነበር። ራፋኤል ሊያው ምናልባት ዩናይትድ የሚፈልገው አይነት የክንፍ አጥቂ ይመስላል። ባናቅም እንግዲህ ትላንት ዜናውን ሳደረሳችሁ ምናልባት የሲ ሚላኖች ተጫዋቹ ዓለም ዋንጫ ላይ በደንብ ከተጫወተ ጥሩ ከተንቀሳቀሰ ጥሩ ብር እናገኝበታለን ብለው ያሰቡበት ተጫዋች ነው። ለዛም ነው አሁን ለመሸጥና ተጫዋቹን ለመልቀቅ እንዲሁ ድርድር ውስጥ ያልገቡት ታይሚንግ እየጠበቁ ያሉት። ራፋኤል ሊያውም ራሱን ለገበያ አቅርቧል። ስለዚህ ብዙ ክለቦች እንደሚከታተሉት ያቃል። በተለይ ዓለም ዋንጫው ላይ ትኩረት አድርገው እሱን ይገመገሙታል። ሪያል የሆነ ኮምፒቲሽን ነው፣ ሪያል የሆነ ቻሌንጅ ነው። እዛ ላይ ጥሩ ካደረገ በየትኛውም ክለብ ሄዶ ተጫዋቹ ጥሩ መስራቱ አይቀርም እና የትላንት ጨዋታውን አይ ቲንክ መልማዮቹ ከስቴዲየም ሲወጡ 2 ነገር ይዘውበት ይወጣሉ በሊያው ላይ። የዩናይትድ መልማዮችም ካሉ ይሄ ልጅ ጸባዩ እንዴት ነው በሚለው ላይ ከእግር ኳስ እንቅስቃሴ ውጭ የግል ባህሪውን ጸባዩን ማጥናታቸው የሚቀር አይመስልም። ወደኋላ መለስ ብለው የተጫዋቹን የግል ባህሪ ይገመግማሉ። ሲገመግሙ ግን ራፋኤል ሊያው ምናልባት ትላንት ለመጀመሪያ ጊዜ ይመስለኛል፣ አይ ቲንክ እርግጠኛ ባልሆንም ቤተሰቦች ሊያው ብዙ ጊዜ እንደዚህ አይነት ጸባይ የለውም፣ ግን ትላንት ትዕግስት አቶ ነው የቺሊውን ተጫዋች በቡጢ ተማቶ ሁለቱም ተጫዋቾች ከስቴዲየም በቀይ ካርድ እንዲሁ የወጡት ከጨዋታ በቀይ ካርድ የወጡት ማለት ነው እና የዩናይትድ ደጋፊዎች አሁን ለሁለት ተከፍለዋል። ቀይ ካርዱን ከተመለከቱ ቦክሱን ከተመለከቱ በኋላ ራፋኤል ሊያው ጸባይ የለውም፣ ስለዚህ የዩናይትድ ዝውውሩ ቢቀር ይሻላል የሚል አስተያየት ሰጡ። በሌላኛው ወገን ደግሞ እኔንም ጨምሮ ተጫዋቹ ያደረገውን እንቅስቃሴ በእርግጥ ጨዋታውን አልተመለከትኩም ቤተሰቦች፣ ግን የሊያውን የብቻውን እንቅስቃሴ አይቻለሁ። ባየሁት መሰረት ግን ሊያው ያለው ፍጥነት ያለው ጉልበትና ስኪሉ በነኛ በግማሽ 45 ደቂቃ ባሳያቸው ነገሮች በሙሉ እኔ በጣም ነው የተማረኩትና ዩናይትድ ቤት መቶ በግራ የማጥቃት መስመሩን ቢይዝና እንደው ለትንሽ ደቂቃም ቢሆን በዩናይትድ ቋሚ ተሰላፊ ሆኑም ባይሆኑ እንደው በትንሽ ደቂቃም ውስጥ ቢሆን ትላንት ቺሊዎች ላይ ሲፈጥር የነበረውን ረብሻና ትርምስ ቢፈጥር ምን ያህል ዩናይትድ ቢያንስ የተመጣጠነ በቀኙም በግራውም ትንሽ ባላንስ የሆነ የአጥቂ መስመር ሊኖረን እንደሚችል መገመት ይችላለሁ እና ከትላንቱ ጨዋታ በኋላ የተረዳሁት ተጫዋቹ ስኪልፉል እንደሆነ ራፋኤል ነው። በእርግጥ ከዚህ በፊትም እናውቃለን
ተጫዋቹ ስኪል እንዳለው ግን ደግሞ ከምንም በላይ ያስደሰተኝ ልጁ ፍርሃት የለውም። ኳስ በያዘ ቁጥር በጣም የምፈልገው በአማድ ዲያሎ እንደው ተቃውሞዬን ብዙ ጊዜ ይሄ ልጅ ተጫዋች ድሪብል አድርጎ ማለፍ ጉልበቱም ፍጥነቱም የለውም ብዬ ጥያቄ እንዳነሳበት ያደረገኝ ነገር ራፋኤል ሊያኦ ጋር ኳሊቲ ሆኖ አግኝቼዋለሁ። በጣም ፈጣን ነው። ሮጦ ተከላካዮችን ያመልጣል። በዛ ላይ ደግሞ ልጁ አይፈራም። ኳስ ወደፊት በመግፋት አንድ ለአንድ ሲገናኝ ለማለፍ ነው ሙከራ የሚያደርገውና ታይፒካል የሆነ ተፈጥሯዊ የሆነ ለምሳሌ ዶርጉን እዛ ጋር ከምትጠቀሙ ተፈጥሯዊ የሆነ የክንፍ አጥቂ መስመር ተጫዋች ይሆናል ራፋኤል ሊያኦ። በሱ ቦታ ላይ የሚጠሩ ተጫዋቾችን የዋጋ ተመን ሰምታችኋል ቤተሰቦቻችን። በትንሹ 100 ሚሊዮን ዩሮ ወይ 100 ሚሊዮን ፓውንድ ነው እየተጠየቀ የሚገኘው። ራፋኤል ሊያውን ደግሞ ከ40 ሚሊዮን ፓውንድ ጀምሮ ሜይ ቢ እስከ 50 ሚሊዮን ፓውንድ ድረስ ሊገኝ የሚችል ነው እና ዩናይትድ ካስፈርመው በእርግጠኝነት ቤተሰቦችን አይከፋኝም። በጣም በደስታ የምቀበለው ዝውውር ነው። ከትላንት እንቅስቃሴው ከተጫዋቹ ከተመለከትኩ በኋላ በቀጣይ ዓለም ዋንጫም ላይ በጣም በቅርበት የዚህን ተጫዋች እንቅስቃሴ የምንከታተል ይሆናል። ለማንኛውም ፋብሪሶ ሮማኖ ስለሱ በተከታታይ ትዊት እያደረገ ነው። ትላንትም የሊያውን ንግግር በዚህ መልኩ ትዊት አድርጎታል። ደግሞ ፋብሪሶ ሮማኖ አንዳንድ ጊዜ የደላልነት የሚመስሉ ፖስቶችን ይፖስታል። ራፋኤል ሊያኦ ስለ ፕሪሚየር ሊጉ ከተናገረና ብዙዎቻችን ከሰማነው ቆይተናል። ግን እሱ ደጋግሞ ይሄን ነገር መፖሰቱን ቀጥሏል ማለት ነው። ትላንትም አይ ላይክ ማንቸስተር ዩናይትድ አይ ላይክ ዩናይትድ ቢኮዝ ማይ አይዶል ኢዝ ክርስቲያኖ ሮናልዶ ብሎ የተናገረበትን ንግግርና መጨረሻም ላይ አይ ላይክ አርሰናል ኦልሶ ብሎ ያለበትን ዩናይትድን እወዳለሁ፣ ዩናይትድን እምወደው በክርስቲያኖ ሮናልዶ የኔ ምን ጊዜም አይዶል ስለሆነ ነው ብሎ ከተናገረ በኋላ ግን አርሰናልንም እወዳለሁ በሚል ልጁ እንግሊዝ ከመጣ ለየትኛውን ክለብ ማሊያ ለብሶ መጫወት እንደሚፈልግ የጠቆሙበትን አስተያየቱን ፋብሪሶ ሮማኖ ትላንትም መልሶ ፖስቶታል በፌስቡክ ገጹ ላይ። ራፋኤል ሊያኦ ግን ለዩናይትድ ቢመጣ በጣም ጥሩ ፈራሚ የመሆን አቅም ያለው የፕሪሚየር ሊጉን ስፒድ፣ ጉልበት እና ስኪሉን አሟልቶ የያዘ ልጅ ስለሆነ የዩናይትድ ጠቃሚ ተጫዋች ሊሆን የሚችል ልጅ ይመስለኛል። ቤተሰቦች በቀጥታ ወደ ዝውውር ዜናዎች እንለፍ። ሲጠበቅ የነበረው የኤደርሰን ዩናይትድ ዝውውር አሁን ሄርዊጎ ተባለ። ትላንት በፋብሪሶ ሮማኖ ማንቸስተር ዩናይትድ እና አትላንታ ሁሉንም ህጋዊ የሆኑ ስቴፖችን በሙሉ አጠናቀው የኤደርሰን ዝውውር አሁን በይፋ ተፈርሞበት እንዲሁ ተረጋግጧል ብሎናል። ከዚህ በፊት በውስጥ ህጋዊ ስራዎችን እንደሚሰሩ በቃል ደረጃ ብቻ እንደተስማሙ ነበር የምናውቀው። አሁን ግን ፎርማሊ ኮምፕሊትድ ነው የሆነው። በክለቦቹ መካከል 45 ሚሊዮን ዩሮ በቶታል ፓኬጅ ይከፈልበታል ተብሏል። ስለዚህ 50 ሚሊዮን ፓውንድ 50 ሚሊዮን ዩሮ ሁሉ አይደርስም ማለት ነው እና ኤደርሰን በስምምነቱ መሰረት እንግዲህ ረፍት ይሰጠኝ ብሏል። በዓለም ዩናይትዶች ረፍት ይሰጡታል ተጫዋቾቻችን ስላልመጡ ማለት ነው። ስለዚህ ሆሊዴውን ሲጨርስ ልጁ በብራዚል ሆኖ ጂሞችን እየሰራ ነው። ሕክምና ምርመራውንም እዛው አድርጎ ካጠናቀቀ በኋላ መጥቶ መፈረም ብቻ ነው የሚቀረው ማለት ነው እና የማሊያ እንዲሁም የቃለ መጠይቅ ፕሮግራሞችን የፎቶ ፕሮግራሞችን ማድረግ ብቻ ነው ማለት ነው ኤደርሰን እየቀረው። ከዛ በተረፈ ያሉ ነገሮችን በሙሉ ተጫዋቹ አጠናቋል። ዶክመንቶች ተጠናቋል። ይፋ የሚሆነው ግን የዝውውር መስኮቱ ሲከፈት እንደሆነ ተነግሯል። ፎርማሊቲ የሆኑ ስቴፖች በሙሉ ስላለቁ ማለት ነው እና አሁን ይህን ተጫዋች እንደ ማንቸስተር ዩናይትድ ንብረት መቁጠር ትችላላችሁ። በፋብሪሶ ሮማኖ አነጋገር ሄር ዊጎ 100% ኮንፊርምድ ሲል ነው እሱም እያገለጸው። ስለዚህ ልጅ ከዚህ በፊት ብዙ ነገር አውርቻለሁ ቤተሰቦቼ፣ ስለ ልጁ የአጫወት ስታይል ምን ሊሰጥ እንደሚችል ለዩናይትድ የአማካይ ክፍል አንዳንድ የኋላ ታሪኮችንም እንዲሁ መለስ ብዬ ማውራቴን ታስታውሳላችሁ። ዛሬ መፈረቡን ምክንያት በማድረግ ግን እንደው አንዳንድ ነገሮችን ልጨምር። ሁለት ነገሮችን ነው መጨመር የምፈልገው። ሁለቱ ነገሮች አስተያየቶች ናቸው። በጣም ለተጫዋቹ ቅርብ የሆኑ
ሁለት ሰዎች የሰጡትን አስተያየት ነው የምነግራችሁ። ለምሳሌ አንደኛው በአትላንታ እያሰለጠኑት ጂያን ፒሮ ጋስፔሬኒ የሰጡት አስተያየት ነው። በዩሮፓ ሊግ ፋይናል ፍጻሜ ከተጫወቱ በኋላ በ2024 ላይ ጋስፔሬኒ እንደዚህ ሲሉ አስተያየት ሰጡ። የቀድሞ የአትላንታ አሰልጣኝ መሆናቸው እንዲሁ ይታወቃል። ኤደርሰን ምን ያህል ኮምፕሊት ተጫዋች እንደሆነ ያለው ፊዚካል ፕሬዘንስ አማካይ ክፍል ላይ ያለው ዲፌንሲቭ ወርክ ሬት እና ተጫዋቹ ያለው ኢንቴሊጀንስ ተጠቅሞ ጨዋታን የሚጫወት ኳስን የሚጫወት መሆኑን ተከትሎ እንደዚህ ሲል ነው ያደነቀው። በጣም እድለኛ ነኝ ያለ ጋስፔሬኒ፣ በጣም እድለኛ ነኝ፣ ብዙ ጥሩ ተጫዋቾችን ማሰልጠን ችያለሁኝ። ነገር ግን አለ ጋስፔሬኒ፣ ነገር ግን በአትሌቲሲዝም የምንለካ ከሆነ ኳስን መልሶ እንደው ፖዚሽንን ሪጌን በማድረግ ደረጃ ተጫዋችን የምንመዝን ከሆነ በታይሚንግ አንድ ተጫዋች ወደፊት ሲሮጥ ባለው ታይሚንግ መሰረት የምንመዝን ከሆነ ኤደርሰን እስካሁን ካሰለጠንኳቸው ተጫዋቾች መካከል ቀዳሚው ተጫዋች ነው ሲሉ ነው ማለት ነው ጋስፔሬኒ በሶስት ነገር ያደነቁት። በአትሌቲሲዝም ተጫዋቹ ባለው አትሌቲሲዝም ፕላስ ደግሞ ፖዚሽን ሪጌን በሚያደርግበት መንገድ ተጫዋቹ ወደፊት ደግሞ ሲሮጥ ታይሚንጉን ጠብቆ የሚሮጥ ተጫዋች እንደሆነ በመግለጽ ነው ማለት ነው። በእነኚህ ሶስት ብቃቶቹ ልጁ ክሊርሊ በትልቅ ደረጃ መጫወት የሚያስችል አቅም ያለው ተጫዋች ነው ሲሉ ከዩሮፓ ሊጉ ፋይናል በኋላ ጋስፔሬኒ በዚህ መልኩ ያደነቁት ለማለት ነው። ብዙ የዩናይትድ ደጋፊዎች ይህንን ዝውውር ሬት እንዳላደረጋችሁ ታውቃለሁ ቤተሰቦቻችን፣ ለዛ ነው ስለ ተጫዋቹ ብዙ ነገር እንድታውቁ በሚል የምናምናቸው እንደው አጠገቡ ተጫውተው አብረውት ያሳለፉ ያሰለጠኑት ሰዎችን አስተያየት ወይም የኤክስፐርቶችን አስተያየት የምንነግራችሁ። የመጨረሻው ለምሳሌ አሁን የኤሲ ሚላኑ የአማካይ ስፍራ ተጫዋች እንግሊዛዊ ሎፍተስ ቼክ እንደዚህ ሲል ስለ ተጫዋቹ ተናገረ። በጣም ፈጣን ነው፣ በዛ ላይ ጠንካራ ነው፣ ኳስ ላይ ደግሞ ምቾት የሚሰማው ጥሩ ተጫዋች ነው። እርግጠኛ ነኝ በፕሪሚየር ሊጉ ተጫዋቹ ለዩናይትድ በጣም ጥሩ ፈራሚ ይሆናል ሲል ነው እንግዲህ ሎፍተስ ቼክ በኤሲ ሚላን በጣሊያን ሴሪያ የሚጫወት ልጅ ነው። ለስካይ ስፖርት በሰጠው ቃለ መጠይቅ ላይ ኤደርሰንን በተመለከተ በዚህ መልኩ ተጫዋቹን ኩዊክ ስትሮንግ እና ኳስ ላይ ምቾት የሚሰማው ማለት የሊጉን ተመልካች ሰርፕራይዝ ላይ ያደርግ የሚችል ተጫዋች እንደሆነ በዩናይትድ የሚሳካለት ልጅ እንደሚሆን ያለውን ግምገማ በተጫዋቹ ዙሪያ የተናገረው ማለት ነው። ለማንኛውም ቤተሰቦቻችን ኤደርሰን ዩናይትድ የመጀመሪያ ፈራሚ ሆኖ ኦልትራፎርድ ደርሷል። ፋብሪሶ ሮማኖ ይህንን ካረጋገጠ በኋላ ግን እንደዚህ አለ። በጣም ትልቅ ዜና ነው በነገራችሁ ላይ የተናገረው። የዩናይትድ ቤተሰቦች ወይም የዩናይትድ ደጋፊዎች ስቴይ ቲዩንድ ሲል ፋብሪሶ ሮማኖ አብረውት እንዲቆዩ በቀጣዮቹ ቀናት ምክንያቱም ዩናይትድ ብዙ ነገሮችን ከጀርባ በተለይ አማካይ ዝውውሮችን በተመለከተ እየሰራ ነው። ኦልሬዲ ስራቸውን በመከወን ላይ ይገኛሉ። የክለቡ አመራሮች አልተኙም፣ ብዙ ነገሮችን ከጀርባ እያደረጉ ነው፣ ከመጋረጃው ጀርባ ብሏል። እነኚህን የዩናይትድ የአማካይ ስፍራ እንቅስቃሴዎችና ስራዎች አለ ፋብሪሶ ሮማኖ ኦልሬዲ አንዱን አጠናቀናል። ከዛ ቀጣዮቹ ላይ ግን የዩናይትድ አመራሮች አልተኙም እና እሱ እንደሚለው ከሆነ በባክግራውንድ ነው ብዙ ነገር እየተሰራ ያለው። ይሄ ቢሃይንድ ዘ ሲን እየተሰሩ ያሉ የዩናይትድን የዝውውር እንቅስቃሴዎች በቀጣይ ቀናት እኔ ይፋ ወጣዋለሁ፣ እናንተ ብቻ ከኔ ጋር አብራችሁኝ ቆዩ ብሏል ፋብሪሶ ሮማኖ። ዜናዎቻችን ይቀጥሉ አድማጮች። እናንተ ግን ላይክ ማድረጋችሁን ምንጊዜ ቢሆን አትርሱ። ለይኩን እንግዲህ ቤተሰቦቻችን ላይክ ታደርጉ የሚለውን አጠርና ቀልጠፍ በማድረግ ለይኩን ስንላችሁ ታላቅ ትህትና ነው። ወደ ቀጣይ ዜናዎቻችን ስናልፍ አድማጮች ብዙ ዜናዎች ያው በየሰዓቱ እየወጡ ነው። ዩናይትድን በተመለከተ ዜና መቼስ ጠፍቶ አያውቅም ታውቃላችሁና ትላንት ከሰማኋቸው ዜናዎች መካከል በእርግጥ እንደ ሩመር እንድታዩት ነው የምፈልገው፣ ባካፕ ነው፣ ሲሪየስ የሆነ ዜና አድርጋችሁ አትውሰዱት። የፖርቶ አንድ የክንፍ መስመር ተጫዋች አለ። ከዚህ በፊት ዜናውን አድርሻችኋለሁ። ይህን ተጫዋች ለማስፈረም ዩናይትዶች እንደው ልጁን በሊስቱ ውስጥ እንደከተቱት በአማራጭነት እንደያዙት ቅድም ስለ ዩናይትድ ግራ የአጥቂ መስመር ቦታ ስናወራ እንደ አማራጭ አድርገው ከያዟቸው ተጫዋቾች መካከል አንደኛው ልጅ ነው። ገና 20 ዓመቱ ነው። ብራዚላዊ ነው።
ይህን ተጫዋች ለማስፈረም ዊሊያም ጎሜዝ ተብሎ ይጠራል። አሁን ዩናይትዶች ጨረታ ውስጥ ገብተው ልጁን ከአርሰናል ጋር ለማስፈረም እየተፎካከሩ ነው የሚል መረጃ ወጥቷል። ጠንካራ የሆነው ፍላጎት አይደለም፣ እጅግ ከምናምናቸው የዜና ምንጮች የተነገረ መረጃ ነው ብዬ አልወስደውም። ከወደ ብራዚል የወጡ የዜና ምንጮች ነው ይሄን ያሉት። ግሎቦ ስፖርቴ ነው ይህን ዘገባ ይዞ የወጣው። አርሰናሎችም የ20 ዓመቱን ትልቅ ሬቲንግ የተሰጠው የአንግስተር የሆነ ተጫዋችን እንደፈለጉት ነው የተነገረው። አትሌቲኮ ማድሪድም እንዲሁ ከስፔን ይፈልገዋል ተብሏል። 13 ያህል ጎል አስቆጥሮ 2 አሲስት ነው ያደረገው ለፖርቶ። የፖርቹጋልን ሻምፒዮን ሲሆኑ የፖርቹጋል ፕሪሚየር ሊግ በ15 ጎልና አሲስት ላይ ተሳትፎ ማድረግ ችሏል ማለት ነው። በጣም የሚገርመው ግን እና የሚያስደነግጠው ይህን ያህል ልጁ ኦፍኮርስ እድሜው 20 ነው፣ ግን ትልቅ ቁጥራዊ የሆኑ ስኬቶች የሉትም። እውነት ለመናገር 80 ሚሊዮን ዩሮ ውል ማፍረሻ ሂሳብ ነው ያለው እና 80 ሚሊዮን ዩሮ እንድትከፍሉ የሚያደርጋችሁ ትልቅ የሆነ የጎል ቁጥር ተጫዋቹ አለው ብዬ በግል ያላስብም። ምክንያቱም 80 ሚሊዮን ዩሮ ካወጣችሁማ በአውሮፓ ትላልቅ ሊጎች ውስጥ በደንብ ራሳቸውን ማስመስከር የቻሉ በጎልም በአሲስትም እንደዚሁ ተሳትፎ ያደረጉ ተጫዋቾችን ማግኘት ትችላላችሁ። ይሄ ማለት ያው ጎርደን የወጣበት ገንዘብ ማለት አይደለም ቤተሰቦች። ስለዚህ ለማንኛውም ግን ይህን ልጅ ዩናይትድ ይፈልገዋል፣ ያው አርሰናልም ይጫርታሉ። ትልቁ ዜና ይገፉበታል የሚለውን ነገር እያየን ወደፊት እነግራችኋለን። ከባለፉት ጥቂት ቀናት ውስጥ ግን ቪክተር ኦስሜሄን ደግሞ ሌላ በአጥቂ ዜናዎቻችን መረጃዎችን ማድረስ ስንቀጥል ቪክተር ኦስሜሄን ለብዙ ክለቦች ራሱን እያቀረበ ነው ያለው። ዲያሮዋስ ነው ይህን ዜና ይዘው ወጥተው አሁን ደግሞ ለባርሴሎና ተጫዋቹ ራሱን አቅርበዋል የሚል ዘገባ ይዘው ወጥቷል እና ተጫዋቹ እንግዲህ በመላው አውሮፓ ባሉ በተለይ ትላልቅ ሊጎች ውስጥ እንግሊዝ፣ ስፔን መጫወት የፈለገ ይመስላል። ተጫዋቹ ወረደ ጣሊያን ተጫውተው አሳልፏል እና ግዙኝ አስፈርሙኝ የሚል አይነት ተማጽኖ ነው እያደረገ የሚገኘው። በቱርክ ሊግ ተጫዋቹ ከጋላት ሰራይ ጋር ሻምፒዮን ሆኗል። ጎል ማስቆጠሩን እዛም ማምረቱን ቀጥሏል። ምናልባት በእግር ኳስ ሕይወቱ ወይም በእግር ኳስ ታሪኩ እንደ ጋላታ ሰራይ ደጋፊዎች ለቪክተር ኦስሜን ፍቅር የሚሰጠው ደጋፊ ያለ አይመስልም። አሁን ግን እዛ የበቃው ነው የሚመስለው። ከብር አንጻር ጥሩ ደሞዝ ያገኛል። ነገር ግን ከሊግ አንጻር ደግሞ ለቪክተር ኦስሜሄን እንደው የሚያንስበት እንጂ የሚበዛበት የሚመጥነው ሊግ አይደለም። ለዛም ይመስላል ራሱን በሌሎች ትልልቅ ሊጎች ወይ በእንግሊዝ ወይ በስፔን ለመፈተን ጥረት እያደረገ የሚገኘው እና አሁን ቪክተር ኦስሜሄን ለባርሴሎና ራሱን ማቅረቡ ተጫዋቹ ምን ያህል አቬለብል እንደሆነ ዩናይትድ የ9 ቁጥር ጨራሽ አጥቂ የሚፈልግ ከሆነ በትልቅ ገንዘብ ቪክተር ኦስሜሄን አቬለብል እንደሆነ የሚያመላክት ነው። ስሙ ከዩናይትድ ጋር ስለተያያዘ ነው። እዚህ ጋር ግን አንድ እውነታ ልንገራችሁ ቤተሰቦች፣ ዩናይትድ የ9 ቁጥር ተጫዋች ይፈልጋል ወይ ደግሞ ከግራ ክንፍ እየተነሳ የሚያጠቃ ተጫዋች ማስፈረም ይፈልጋሉ ስንል አይ ቲንክ በሁለቱም ቦታ ትልቅ ገንዘብ አውጥተው ተጫዋች ያስፈርማሉ ማለት አይመስለኝም። ዩናይትዶች የያዙት እቅድ ለየት ያለ ነው። ይሄ ለየት ያለ እቅድ ምን መሰላችሁ? እንደ ክለቡ ፕላን ከሆነ አይ ቲንክ በአጥቂ ቦታ ላይ እንደው ኤክስፔሪንስ ያለው ብዙ ገንዘብ ቡድኑን የማያስወጣ እንዲሁም ብዙ ደሞዝ የማያስወጣ ግን ልምድ ያለው የተመሰከረለት በትልቅ ሊግ ተጫውቶ ጎል በማስቆጠር ስቲል የተመሰከረለት፣ ስለ እድሜው አይጨንቁም። 30 ሊሆን ይችላል ወይ ደግሞ እየተወራ እንዳለው ለብራይተኑ የአጥቂ መስመር ተጫዋች ለቀድሞ ዩናይትድ ተጫዋች ዌልቤክ ራሱ አሁን ወደ ዩናይትድ ይመጣል ተብሎ ሰሞኑን ዜናው እየተወራ ነው እና በዌልቤክ ደረጃ ያለ ሊሆን ይችላል ወይ በሌቫንዶቭስኪ ደረጃ ያለ ሊሆን ይችላል። እንደዚህ አይነት አጥቂ የሆኑ ግን ስቲል ፕሩቭን የሆነ የተመሰከረለት ጎል ማስቆጠር የሚችል ለቤንጃሚን ሼስኮ ቤንች ልታደርጉት የምትችሉት እንዲሁም ኮምፒቲሽን ሊፈጥርበት ተጫዋቹን ሊያነቃው የሚችል የአጥቂ መስመር ተጫዋች ነው ዩናይትድ እየፈለገ የሚገኘው ማለት ነው እዛ ቦታ ላይ። ስለዚህ 9 ቁጥር ቦታ ላይ ግዴታ እንደ ቪክተር ኦስሜሄን ያለ አሁን የሚታመኑ የዜና ምንጮች ያወሩትን ነው የምነግራችሁ። እንደ ቪክተር ኦስሜሄን ያለ በጣም ብዙ ገንዘብ ሊያስወጣ የሚችል ኤክስፔንሲቭ የሆነ የአጥቂ መስመር ፈራሚ ዩናይትዶች ላያደርጉ ይችላሉ። ይሄ እድል በጣም በጣም ሰፊ ነው። ከሱ ይልቅ ዌልቤክ ሊመለስ ይችላል። በነገራቸው ላይ ባለፈው ክረምትም ስቡ እየተነሳ ነበር ከዩናይትድ ጋር ምን ያህል ለቤንጃሚን ሼሽኮ ሜንተር ሊሆን እንደሚችል
እንደው ምን ያህል ተጫዋቹ በተለይ ሴስኮ በሚዳከም ሰዓት እሱን ተክቶ ሊጫወት የሚችል አጥቂ እንደሆነ ይሄን ታውቃላችሁ። በብራይተን በጣም ጥሩ ጊዜ ስላሳለፈ ማለት ነው። በዛ ላይ ዩናይትድ አካዳሚ ውጤት ነው እና መጥቶ ሊያገለግል ይችላል። ስለዚህ እዛ ቦታ ላይ እንደዚህ አይነት ተጫዋች ካመጡ ገንዘብ ብዙ ማያወጡ ከሆነ ኦልሞስት በቃ በነፃ ዝውውር አይነት በሉት እዛ ቦታ ላይ እንደዚህ አይነት ተጫዋች የሚያስፈርጉት ከሆነ ብዙ ባጀታቸውን ወዴት ሽፍት ያደርጉታል? ወደ ግራው አጥቂ ቦታ ላይ ሽፍት ያደርጉታል ለማለት ነው ቤተሰቦቻችን እንጂ በሁለቱም ቦታ ላይ በጣም ትልልቅ የተባሉ ዝውውሮችን አይፈጽሙም ወይም መፈጸም እድላቸውን በጣም ጠባብ ነው ለማለት ነው። ይችን ነገር ከግንዛቤ እንድትወስዱት ነው። ባይሆን ቤተሰቦቻችን በአማካይ ቦታ ላይ ግን ዩናይትድ ስሙ ከኖቲንግሃም ከፎረስቱ ጊብስ ዋይት ጋር ተያይዞ ተረስቷል። አላቅም ይህን ተጫዋች እንግዲህ አማካይ ነው ስንል የአጥቂ አማካይ ብለን ነው የምንይዘው ተጫዋቹ በ10 ቁጥር ቦታ ላይ ስለሚጫወት ወይስ ደግሞ እንደው የጥልቅ አማካይ ብለን ነው የምንይዘው? ልጁ ያው ቨርሳታይል ስለሆነና በተለያዩ ቦታዎች ላይ ስለምትጠቀሙበት የአማካይ ቦታ ብለን በደፈናው ብንይዘው ይሻላል እና ጊብስ ዋይት በስፐርስ፣ በቼልሲ፣ በአስቶን ቪላ እና በማንቸስተር ዩናይትድ ይፈለጋል ይለናል የዴይሊ ሜል ጋዜጠኛ ያወጣው ዘገባ። ተጫዋቹ እስካሁን ድረስ እንግዲህ ወደ የትኛው ክለብ ሊያቀና እንደሚችል ወይ የትኛው ክለብ እሱን ለማዘዋወር በጣም ገፍቶ እንደሄደ የተወራ ነገር የለም። ወይም ደግሞ ከክለቡ ከፎረስት ይወጣል፣ ይሸጣል፣ ለገበያ ቀርቧል ስለሚለው ነገር በግልጽ የተቀመጠ ነገር የለም። አሁን የፎረስቶች ትኩረት ኢሌት አንደርሰንም በትልቅ ብር መሸጥ ነው የሚመስለው እና ጊብስ ዋይትን ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይ ማድረግ ነው የፈለጉት። ሁለቱም ከዋክብቶቻቸው በአንዴ እንዲለቁባቸው ኖቲንግሃም ፎረስቶች አልፈለጉም ማለት ነው እና ይሄ ተጫዋች ግን አሁንም ቢሆን በአርሰናል ሁሉ ሳይቀር እየተፈለገ የሚገኘው ዩናይትድም እንግዲህ አጥብቆ ነው የሚፈልገው ልጁን። ግን ደግሞ በጣም ሲሪየስ የሆነ ፍላጎት ከዩናይትድ በኩል ልጁን ለማስፈረም አለ ተብሎ አይታሰብም። ዩናይትዶች ይሄን የፈለጉት ለማንዶ ስሙ ለሜሰን ማውንት ምትክ እንዲሆን ነው ተብሎ ነው የተነገረው። ሜሰን ማውንት 54 ጨዋታ አድርጎ ከባለፈው ጁላይ 2023 ጀምሮ ለማንቸስተር ዩናይትድ ተጫዋቹ አንድም አሲስት ሪከርድ አላደረገም። በጣም የሚያስገርም እኮ ነው ቤተሰቦቻችን። 10 ቁጥር ቦታ ተጫዋች ነው። 54 ያህል ጨዋታዎችን አድርጎ ልጁ ግን አሲስት አንድ እንኳን ማድረግ ያልቻለ ልጅ ነው። ሞርጋን ጊብስ ዋይት ግን 15 ያህል ጎሎችን በተጠናቀቀው ሲዝን ብቻ እና 4 አሲስቶችን አድርጎ በድምሩ 19 ጎልና አሲስት ላይ ተሳትፎ በማድረግ ግን በቶማስ ቱኸል እንግሊዝ ብሔራዊ ቡድን ውስጥ ሳይካተት ቀርቶ የተዘለለ ተጫዋች ነው። በጣም ልሱ እኔ ታዝኛለሁ እውነት ለመናገር ቤተሰቦቻችን እንደው የዩናይትድ ደጋፊ ስለሆነ ወይ ደግሞ ስለ ዩናይትድ ስለ ክርስቲያኖ ሮናልዶ ጥሩ ነገር ስለሚያወራ ዩናይትድ የማይፎካከርበት ፕሪሚየር ሊግ እንደው ፕሪሚየር ሊግ ሁሉ አይመስልም እና ዩናይትድ በቃ ዘንድሮ ተመልሷል ሊጉም ሊያምር ነው ሲል የተናገረ ተጫዋች ብቻ ሳይሆን በጣም ነው በዘንድሮ ብቃቱ ይሄ ልጅ የእንግሊዝ ብሔራዊ ቡድንን ይሄ ቢቀላቀል ያለው ታጋይነት ያለው ምንድን ነው ልጁ ጎል ማስቆጠር ብቃት በተለይ ዘንድሮ እንግሊዝን መሄድ መቀላቀል ነበረበት እና ቱኸል በጣም ግራ አጋቢ የሆኑ ምርጫዎችን ያደረገው እና በጣም ያስገርመኝ ነገር ነው የእንግሊዝ ብሔራዊ ቡድን ሴሌክሽን ሁኔታ። ለማንኛውም እንግሊዞች ትላንት ጨዋታ ነበራቸው። በነገራችሁ ላይ እዚህ ጨዋታ ላይ 1-0 በሆነ ጠባብ ውጤት ነው ያሸነፉትና እንግሊዝ አሁን የፈጠራ ችግር ያለበት ቡድን ነው። ቡድኑ ጎሎችን ማስቆጠር አይችልም። እነኛ ሁሉ በክለቦቻቸው ተጽዕኖ መፍጠር የቻሉ ተጫዋቾች ባለቤት ሆኖ ማለት ነው እና አሁን የእንግሊዝ ብሔራዊ ቡድን በቶማስ ቱኸል ብዙ ርቀት ላሄድ እንደሚችል ሁሉ ነው ከትላንት የወዳጅነት ጨዋታ በኋላ ሰዎች ግምታቸውን እየሰጡ የሚገኙት። ሃሪኬን ነው ብቸኛዋን ጎል በተጨማሪ ደቂቃ አስቆጥሮ ያውም 1-0 በሆነ ጠባብ ውጤት እንግሊዝ አሸንፋ ያወጣቸው እነኛ ሁሉ የሚገርሙ ተጫዋቾች ያሉበት ቡድን ማለት ነው እና ሞርጋን ጊብስ ዋይትን የመሳሰሉ ደግሞ ተጫዋቾችን ጥሎ ወደ ዓለም ዋንጫው የሄደ ቡድን ነው። ለማንኛውም ቶማስ ቱኸል በእንግሊዝ ብሔራዊ ቡድን ገፍተው ከሄዱ እንደ ጀግና የሚታዩበት ምክንያቱም ሲሪየስ የሆኑ በጣም አነጋጋሪ የሆኑ ሴሌክሽን ስላደረጉ ደግሞ በጊዜ የሚሰናበቱ ከሆነን
ከየትም ፍጪው እንደው ዱቄቱን አምጪው አይነት ነገር ነው። እንግሊዝ እንዴትም ተጫወተች ዓለም ዋንጫው ላይ ጥሩ ከገፋች ወይ ዋንጫ ከበላች ቶማስ ቱኸል መደነቃቸው አይቀርም። ማጫወታቸውን ወደ ጎን ትተን በጊዜ ከተሰናበቱ ግን ቶማስ ቱኸል እና እንግሊዝ ብሔራዊ ቡድን እንግሊዝ እግር ኳስ ማህበር አብረው መቀጠላቸውን እንጃ። ለማንኛውም እንግሊዝ እንዴት ትሆናለች በዓለም ዋንጫው? እነ ጊብስ ዋይትን የመሳሰሉ ተጫዋቾች ጥላ ሄዳ የሚለውን አብረን የምናይ ነው የሚሆነው። ተጫዋቹ ግን ስሙ ከዩናይትድ ጋር ተያይዟል። እንደ ሩመር ግን መውሰድ ትችላላችሁ ይህን ዜና። ሉዊስ ዛሃ ብራይተሮችን አስጠንቅቋል። ከዚህ በፊት ዜና ስናደርሳችሁ የቀድሞ ክለቡን ዌስትሃም ዩናይትድን ያስጠነቀቀው ሪዮ ፈርዲናንድ ነበር። አሁን ደግሞ ተረኛው ሉዊስ ሳሃ ሆኗል። ሳሃ እንደሚለው ከሆነ ብራይተኖች ባሌባን የያዙበት መንገድ ጥሩ እንዳልሆነ በመናገር ነው ክለቡን የተቸው። ስለ ባሌባ አያያዝ በጣም ያሳዝናል አለ። ለእሱ ብቻ ሳይሆን ለባሌባም ጭምር ሁኔታው አሳዛኝ ነው ሲል ገለጸ። እውነቱን እነጋገር ከተባለ ተጫዋቹ ዝውውሩን ፈልጎት ነበረ። ብራይተንም ዝውውሩን እንደሚፈልግ ያውቁ ነበረ። ብራይተኖችም እንዲሁ ዝውውሩን ተጫዋቹ እንደሚፈልግ ጠንቅቀው ያውቃሉ። ግን አለ 100 ሚሊዮን ፓውንድ ዋጋ እዚህ ተጫዋች ላይ ለጠፉበትና ንቅንቅ ለማለት ዝውውሩ እንደዚሁ ሳይገፋ ቀረ፣ ወይም ዝውውሩ ምንም እድል እንዳይኖረው አደረጉ፣ ዘጉበት ነው የሚለው። ይህ ዋነኛ እንግዲህ የክለቡ አሰራር ነው። ከዚህ በፊት ሲያደርጉት የነበረ ነገር ነው። ስለዚህ ተጫዋቹ ላይ 100 ሚሊዮን ፓውንድ መለጠፍ መብታቸው ነው አለ። ነገር ግን አሁን የት ላይ እንዳለ ተመልከቱ ሲል ነው እንግዲህ ሳሃ የሚናገረው። ከተጫዋቹ ብቃት መውረድ ካለው አሁናዊ የሆነ የ40 ሚሊዮን ፓውንድ ማርኬት ቫሊዩ ጋር አያይዞ ነው ብራይተኖች ትልቅ ስህተት እንደሰሩ ክለቡን እንደጎዳ ድርጊታቸው ለመናገር ሙከራ ያደረገው። ሉዊስ ሳሃ ይቀጥላል። ያ 100 ሚሊዮን ፓውንድ ያወጣል የተባለው ተጫዋች አሁን ላይ ወጥ የሆነ ብቃት ለማሳየት እየታገለ ነው፣ ተቸግሯል። እያንዳንዱን ጨዋታ በቋሚነትም አይጀምርም። አልፎ ተርፎም በአንዳንድ የብራይተን ትልልቅ ጨዋታዎች ላይ ራሱ በተቀያሪ ወንበር ላይ ይቀመጣል። ይህ የማንቸስተር ዩናይትድ ጥፋት አይደለም፣ የብራይተን ችግር እንጂ ሲል ሳሃ መናገሩን ይቀጥላል። ምክንያቱም ባለ የአንድን ተጫዋች ዋጋ ሰቅላችሁ ዝውውር ከከለከላችሁ ቢያንስ ልታደርጉት የሚገባው ነገር የእሱን ዋጋ ማሳደግና ማሻሻሉን መቀጠል ነበረባችሁ። አሁን ግን የሆነው የዚህ ተቃራኒ ይመስላል። ብራይተኖች ዋጋውን እንደ ቤሊንግሃም ሰቅሎት አያያዙን ግን ልክ በውሰት እንዳለ ተጫዋች ነው ያደረጉት በሚል በከፍተኛ ደረጃ ትችቱን ይቀጥላል ሳሃ። እና አሁን አስቂኙ ክፍል ደግሞ ምን መሰላችሁ ይላል። ዩናይትዶች ፊታቸውን ወደ ሌላ ተጫዋች አዙረዋል። አሁን ለባሌባ ምንም አይነት ጉጉትም የላቸውም፣ የተቀዛቀዙ ይመስላል። ሌሎች አማካዮችንም እየተመለከቱ ነው። አንዳንዶቹ ከእሱ እንደዚሁ በዋጋ የረከሱ ናቸው። አንዳንዶቹ የተሻለ የውድድር ዓመትንም ማሳለፍ ችሏል። አንዳንዶቹ ደግሞ አሁንም ለክለቦቻቸው የማይተኩ ቋሚ ተጫዋቾችም የሆኑ ናቸው። ዩናይትዶች መጨረሻ ላይ እየሳቁ ያሉት ለዚህ ነው ብዬ አስባለሁ ሲል ሳሃ ምን እንደተከሰተ በዚህ ተጫዋች ዙሪያ ተጠየቁ። አስተያየቱን ከሰጠ በኋላ ሲያጠቃልል ምክንያቱም አለ ብራይተን ባሌባን 150 ሚሊዮን ፓውንድ ያወጣል እያለ ለወራት ለሁሉም ሰው ሲናገር ከቆየ በኋላ አሁን ግን አንድ ሰው ከዚህ ዋጋ ግማሹን እንኳን ቢያቀርብላቸው እድለኛ ሁሉን ሊባሉ ይችላሉ። እኔ በብራይተን ቦታ በሆን ኖሮ አሁን ወደ ዩናይትድ ቀድሜ ስልክ በመደወል ያንን የነበረንን ንግግር በድጋሚ የምናይበት ወይንም በድጋሚ የምንወያይበት ሁኔታ ላይ ነን በሚል ለዩናይትድ በድጋሚ ንግግር እንድንከፍት ደውልላቸው ነበረ በሚል ነው። ሉዊስ ሳሃ ብራይተኖች በገዛ እጃቸው ትልቅ ገንዘብ ከካርሎስ ባሌባ ዝውውር እንዳጡ አስተያየት የሰጠው ልክ ፈርዲናንድ የማቲያስ ፈርናንዴስ በቀጣይ የምናየው የዝውውር ዜና ነው በነገራችሁ ላይ እና የማቲያስ ፈርናንዴስን ዋጋ አታስወድዱ በኋላ ክለቦች እንዳይሸሿቸው ብሎ እንዳስጠነቀቀው ሁሉ ሉዊስ ሳሃ የብራይተን እና የባሌባን ሁኔታ በዚህ መልኩ የተናገረው። ቤተሰቦች ተስማማላችሁ በአስተያየቱ? እኔ ከዚህ በፊት ሀሳቤን ነግሬያለሁ። በፍጹም እንደው ብራይተኖች ደውለው ለዩናይትድ ኑ እስቲ እንነጋገር፣ ችግር የለም ዋጋ እንቀንሳለን ብለው ወይ በ50 እና በ60 ሚሊዮን ፓውንድ አካባቢ ካልተደራደሩ በስተቀር እና ፈቃደኛ ካልሆኑ በስተቀር ግን አምና ሲሉት እንደነበረው 100 ሚሊዮን ፓውንድ ዩናይትድ እየደወለ
እባካችሁ ጠረጴዛ ስበን እንወያይ፣ እባካችሁ ካርሎስ ባሌባን ስጡን እናስፈርመው የሚል ልምምጥ ከዩናይትድ በኩል ላይኖር እንደሚችል ግምቴን እኔ ተናግሬያለሁ። ዩናይትድ እንደው አመራር በሆን ባለስልጣን በሆን በፍጹም የብራይተኖችን ጋር ስልኬን እንደው አልደውልም ብዬ ተናግሬያለሁ እና ሉዊስ ሳህም ያለው ይሄንን ነው። አሁን የማይገርመኝ ብራይተኖች ወደ ዩናይትድ ቢደውሉ ነው። እንኳን ዩናይትዶች ወደ ብራይተን ሊደውሉ የሚል ነው። ምናልባት ዩናይትድ ይህን ልጅ ሊያገኘው እንደሚችል እስከ ዝውውር መዝጊያው ቀን ድረስ እንደው ዩናይትድ ታግሰው የሚጠብቅ ከሆነ በራቸውን ክፍት ሊያደርጉ የሚችሉበት እድል እንዳለ፣ አለበለዚያ ግን አንድ ተጨማሪ ዓመት የሚጨምር ከሆነ ተጫዋቹ በብራይተን ቤት ያለው ቀሪ ኮንትራት 1 ዓመት ብቻ ይሆናል በነገራችሁ ላይ እና ትልቅ ፋክተር ይመስለኛል ይሄ። አይ ቲንክ 23 ዓመቱ ነው አይደል ለቤተሰቦች ባልሳሳት 23 ወር 23 አካባቢ። አሁን ኮንትራቱ ሲያልቅ ተጫዋቹ 25 ዓመት ላይ ነው የሚሆነው እና ካርሎስ ባሌባ ደረቱን እየነፋ በከፍተኛ በ10 ሚሊዮን ፓውንድ ይሁን የፊርማ ክፍያ ዩናይትድን ከ2 ሲዘን በኋላ መቀላቀል ይችላል እና ትልቁ የሚያስደነግጠው ነገር ይሄ ነው። በካርሎስ ባሌባ ዝውውር ጀርባ ያለው እውነታ ኮንትራቱ እኮ የ12,000 ፓውንድ ደሞዝ ኮንትራት ነው። በነገራችን አሁን መሻሻል አለመሻሻሉን አላውቅም። ቤተሰቦቻችን 12,000 ፓውንድ በሳምንት የሚያገኝ ልጅ የአንድን ተጫዋች ዋጋ ተመን ስታወጡ የምታሰሉት ምን ያህል ቀሪ ዓመት ኮንትራት አለው? 3 ዓመት ከሆነ 3 ዓመት ከዛ 3 ዓመቱ ለሚያገኘው ደሞዝ ይባዛል። ከዛ በኋላ ነው እንግዲህ ክለቡ የሚያተርፈው መጠነኛ የሆነ ትርፍ ካለ ትርፉን ወይም ደግሞ ፕሮሰሱ ዝውውሩን ማስኬጃ ወጪዎች ካሉ እነኛ ወጪዎች ተደማምሮ የአንድ ተጫዋች ዋጋ የሚተመነው። የባሌባን የኮንትራትና የደሞዝ መጠን አይታችሁ ተመን የምታወጡ ከሆነ ግን ተጫዋቹ 40 ሚሊዮን ፓውንድ አይደለም 20 ሚሊዮን ፓውንድ ሁሉ ሊያወጣ ይችላል። ግን ስኪሉ ስላለው ተሰጥኦ ስላለው ልጁ ምናልባት ከእድሜውም ትንሽነት አንጻር ልጁ ወደፊት ብዙ የሚጠበቅበት ልጅ ነው። እድገቱንም የሚቀጥል ከሆነ ተብሎ ስለሚታሰብ ነው አሁን ያለው ማርኬት ቫሊዩ 40 ሚሊዮን ፓውንድ የገባውና በዩናይትድ አቋም በዩናይትድ መቀዛቀስ ቤተሰቦች አያም ሀፒ ደስ ያለኝ አንድ ትልቁ ምክንያት ከዚህ በፊት እንደተናገርኩት በብራይተኖች በጣም ሪጅድ የሆነ አቋም ምክንያት ነው። በጣም ሪጅድ የሆነ አቋም ምክንያት አሁን የክለቡን በጣም ቁልፍ የሆኑ ሰው አባረዋል፣ አሰናብተዋል። በነገራቸው ላይ ቀጣይ ዜናም ላይ ስናይ ዌስትሃም ዩናይትዶችም ተመሳሳይ ነገር ነው ያደረጉት። በእርግጥ አሰናብተው አይደለም፣ ግን የክለቡን በጣም ቁልፍ የሆነ ሰው አሁን ከስራቸው ትላንት በገዛ ፈቃዳቸው ለቀዋል እና ባለፈው ክረምት የጠየቁትን 100 ሚሊዮን ፓውንድ 75 እምቢ ብለዋል። አሁን ዩናይትድ 50 ካቀረበላቸው ምናልባት በጣም ብራይተኖች ለድርድር ሊቀርቡ ይገባል ባይነኝ በግሌ። እናንተ ሀሳብ አስተያየት ካላችሁ በዚህ ጉዳይ ላይ አስተያየታችሁን አካፍሉን። ሉዊስ ግን ጥሩ አድርጎ የተናገረው ይመስለኛል። ዜናዎቻችን እንደቀጠሉ ናቸው። አሁንም ወሳኝ የሆኑ መረጃዎች አሉን። ቤተሰቦች ብቻ እናንተ በለይኩን ላይክ አድርጉ፣ ቆዩ፣ አብራችሁን አበረታቱን፣ ሀሳብ አስተያየት ስጡን፣ አትቀዘቅዙ ለማለት ነው። ወደ ቀጣይ መረጃ ሳልፍ እንደው በዛው ልግባበት ይሄን ጉዳይ የተጫዋቾችን እጅግ በጣም የናረ የመሸጫ ሂሳብ መጠየቅ በተመለከተ ትላንት እንደው 20 ፕላስ ነው ዩናይትድ ላይ ሁሉ ጊዜ አንድ ተጫዋች ሲገባ የሚጨመረው ብዙ ጊዜ በዝውውር። ትላንት የሰማነውም ይሄን ነው። ፋብሪሶ ሮማኖም አረጋግጠልን። አሁን በይፋ ዌስትሃም ዩናይትዶች ማቲያስ ፈርናንዴዝን የሚፈልግ ክለብ ካለ 100 ሚሊዮን ዩሮ ወይም ደግሞ 80 ሚሊዮን ፓውንድ ይክፈለን ብለው ይሄን ፕራይስ ነው ማለት ነው የለጠፉበት እና እኔ ስመለከተው እንደው በጣም አዝኛለሁ። የመጠየቂያ ሂሳብ መስሎ ነበር መነሻ ሂሳብ፣ ግን ደግሞ አሁን እነሱ ምንድነው እንደ ጣራ ነው ያበጁት። 80 ሚሊዮን ፓውንድ አዶንስ ጨምሮ ነው የሚሆነው። እሱን ለመክፈል ፈቃደኛ ያልሆነ ክለብ ሁሉ አያናግረን ነው ያሉት ዌስትሃም ዩናይትዶች እና ትላንት ያደረስኳቸው መረጃ ምን ያህል እውነትነት እንደነበረው ነው ያረጋገጥኩት ከዚህ ንግግራቸው። ምክንያቱም ከእንግሊዝ ፕሪሚየር ሊግ ባንወርድ ኖሮ እንደውም አስበው የነበረው 100 ሚሊዮን ፓውንድ ነው ከተጫዋቹ ዝውውር ለመጠየቅ። ባይወርዱ ኖሮ አሁን ስለወረዱ ግን ነው 20 ሚሊዮን ፓውንድ ቅናሽ አድርገው 100 ሚሊዮን ፓውንድ ካልከፈላችሁ ይህን ተጫዋች ለማዛወር ኢቨን ለመደራደር ከኛ ጋር አታስቡ የሚል ፕራይስ ሴት ያደረጉት ማለት ነው እና ይሄ ነገር በጣም ያስገርመኝ
ነገር ነው። እረዳችኋለሁ። ምክንያቱም ትልልቅ ክለቦች ፍላጎት አሳድረዋል። አርሰናል መጣ፣ ጨረታ ውስጥ ገባ። ሀብታም ክለቦች ናቸው ደግሞ። አርሰናል አሁን የገንዘብ አቅማቸው በጣም ተጠናክሯል ታውቃላችሁ። እንዲሁም ከአርሰናል ጋር ፍጻሜ ቀርበው የነበረው አውሮፓ ሻምፒዮንስ ሊግ ላይ ፒኤስጂ እና ሻምፒዮን የሆነውም ቡድን ነው ፒኤስጂ ታውቃላችሁ። የገንዘብ ችግር የለበትም። ሪያል ማድሪድ ደግሞ አሁን ተቀላቀለ ተባለ። ምናልባት ለማንቸስተር ዩናይትድ ይሄ መጥፎ ዜና ሊሆን ይችላል። በተለይ ጆዜ ሞሪኒሆ ይህንን ፖርቹጋላዊ አማካይ ስፍራ ተጫዋች የክለቡ ሰዎች እንዲያመጧላቸው ፕሬዚዳንቱ ፔሬዝ ቀጣይ ፕሬዚዳንት ሆኖ ከተመረጡ ሞሪንሆ ይህ ተጫዋች እንዲመጣ ይፈልጋሉ ብሎ አስ የተባለው ኤኤስ ጋዜጣ ነው ከስፔን የዘገበው። አስቡት እንግዲህ አሁን ማድሪድ ገባ፣ ፔዤ አለ፣ አርሰናል አለ፣ ዩናይትድ ደግሞ ዩናይትድ ነው። እንደ በፊቱ ባይሆንም ዩናይትድ አሁንም ገንዘብ የሚያወጣ ቡድን ነው እና የዘ አትሌቲክ ዘገባ እንደሚለን ከሆነ አሁን ዌስትሃም ዩናይትዶች 80 ሚሊዮን ፓውንድ የመደራደሪያ ሂሳብ አትደውሉ። በዚህ ልጅ ተጫዋች ድርድር ዙሪያ ከኛ ጋር መነጋገር ከፈለጋችሁ በዚህ ዋጋ ለመግዛት ኑና ነው ደውሉልን ወይ አናግሩን ብለው ይህን ያህል ፕራይስ ልጁ ላይ የለጠፉበት ማለት ነው። እና ዩናይትድ ምን ያህል ችግር ውስጥ እንደገባ በዚህ ተጫዋች ዝውውር መረዳት ትችላላችሁ። ለማውጣት መዘጋጀት አለበት። ዩናይትድ ለመሄድ በደንብ ገፍቶ ለመሄድ ጥሩ የመነሻ ሂሳብ በራሱ ከዩናይትድ ያስፈልጋል እንጂ በ50 በ60 ሚሊዮን ፓውንድ ይህ ልጅ ለማስፈረም ማሰብ በዩናይትድ በኩል ለዌስትሃም እንደ ንቀት የሚታይ ነው ማለት ነው። ለማንኛውም ጥሩ ዜና በዚህ ተጫዋች ዙሪያ ጥሩ ዜና ተጫዋቹ የዩናይትድን ፍላጎት አሜን ብሎ መቀበሉ ለዩናይትድ እንደውም እንደተመለከትኩት ከሆነ ቅድሚያ ይሰጣል መባሉ በጣም የሚያስደስት ዜና ነው። አይዶን ነው አላቅም። ተጫዋቹ ሀሳብ ይቀይር ይሆናል። ሪያል ማድሪድ ትልቅ ቡድን ነው፣ አርሰናልም እንደው ትልቅ ቡድን ነው። ከእንግሊዝ ግን ደግሞ ዩናይትድን ብዬ ለዩናይትድ ቅድሚያ ሰጥቼ እንደው ወደ እነሱ ማምራት ነው የምፈልገው ብሎ መንገዶችን የሚዘጋ ከሆነ ዩናይትድ በደንብ ሰፊ እድል አለው። ልጁ ብሎክ ካደረገ ቀዳሚ ምርጫው ዩናይትድ ብቻ ከሆነ ማለት ነው እና በጣም ጥሩ ተስፋ ሰጪ ነገር ይመስለኛል። ብሪያንም በመሆን ያገኘነው በዚህ መንገድ ነው። ማቲያስ ኩኛን ያገኘነው በዚህ መንገድ ነው እንጂ ተጫዋቾቹ ሌላ ፈላጊ ክለብ ስላጡ አይደለም። ይሄ ነገር ልጁን ወደ ዩናይትድ እንዲመጣ ሊያደርገው ዩናይትድንም ዝውውሩን እንዲጨርስ ሊያደርገው ይጠቅመዋል ብዬ በግሌ ያስባለሁ። ሌላው የሰማነው ዜና የዴቪድ ሱሊቫን ከስልጣናቸው መልቀቅ ነው እና ዌስትሃም ዩናይትድ ጆይንት ቼርማን ናቸው እና እኚህ ሰው የክለቡ ከፍተኛ የሆነ ስልጣን የያዙ እና ፈላጭ ቆራጭ ናቸው በዌስትሃም ዩናይትድ ቤት። አሁን ግን በቃኝ ስልጣን ለቀቅ ያለው ብለው ነው በይፋ ትላንት ያሳወቁት። ምናልባት ይሄ ጉዳይ የፈርናንዴዝን ዝውውር ሊያፈጥነው ይችላል ተብሎ ነው የሚጠበቀው። ምክንያቱም ዌስትሃም ዩናይትዶች አሁን ፈንድ ለመፍጠርና ከተጫዋች ሽያጭ ገንዘብ ለማግኘት ቋምጠው ነው የሚገኙት እና እኚህ ሰው ከስልጣን መልቀቃቸው በተለይ ዝውውሩን ይበልጥ ሊያፈጥን ይችላል ተብሎ እንደ ምክንያት ተወስዷል ለማለት ነው። ለማንኛውም ዩናይትዳውያን የዚህ ተጫዋች ዝውውር ጉዳይ አሁን ፉክክሩ እየበዛ ገንዘቡም እየናረ በማ ሌቭል ተቀምጧል መሰላችሁ? በእነ ቶናሊ ዩናይትድ ሊያስፈርባቸው በሚፈልጋቸው ይሄ ታየር ዋን በተባሉት የዝውውር ሌቭሎች ወይም ደረጃዎች የተቀመጠ ተጫዋች ሆኗል ማለት ነው። ለዚህ ተጫዋች የሚወጣው ገንዘብ ለቶናሊ የሚወጣ ገንዘብ ነው ማለት ነው። ቀጣይ የምንነግራችሁ የቶናሊ ዜና ነው። ከዚህ በፊት ዩናይትዶች ይህን ተጫዋች የያዙት ልክ እንደ ሁለተኛ ኢቨን አንዳንዴ ዜናዎችን ስሰማ እንደ ሶስተኛ አማካይ ስፍራ አማራጭ አድርገው ነበር የያዙት ማቲያስ ፈርናንዴዝ። ታስታውሳላችሁ ፋሚሊዎች 40 ሚሊዮን ፓውንድ ብቻ ይህን ልጅ ለማስፈረም ዩናይትድ በቂ ነው ብሎ ያስብ ነበር። አሁን 60 ሚሊዮን ፓውንድ በቂ ነው ብለው ያስባሉ። ዌስትሃሞች ግን አይሆንም 80 ሚሊዮን ፓውንድ የመደራደሪያ ሂሳባችን ነው በሚል ይህን ያህል ዋጋ ለጥፈውበታል። በጣም የሚያስገርም መረጃ ነው። በዛው የቶናሊን ጉዳይ እንቀጥል። ትላንት በጣም ብዙ ዜናዎች ወጡ በቶናሊ ዝውውር ዙሪያ። የሚያስገርመው በማቲያስ ፈርናንዴዝ ዝውውር ላይ ያለው ፉክክር የማቲያስ ፈርናንዴዝን ዝውውር ለማጠናቀቅ የሚፈልጉ ክለቦች የዚህም ተጫዋች ፈላጊ ሆነው ብቅ ማለታቸው ነው እና በቶናሊ ላይ የኒውካስል ዩናይትዶችም የዋጋ ተመን ትላንት በይፋ ታውቋል።
ከማቲያስ ፈርናንዴዝ የሚለየው ተጫዋቹ 20 ሚሊዮን ፓውንድ ተጨማሪ የዝውውር ዋጋ መለጠፉ ነው በኒውካስል። 80 በቂ ነው ሲባል ነበር። አሁን ግን ኒውካስል ዩናይትዶችም 100 ሚሊዮን ፓውንድ ለቶናሊ ዝውውር ክፈሉ የሚል አቋም እንደያዙና በተጫዋቹ የመሸጫ ዋጋ ላይ ይህን ያህል ተምነው እንዳሉ ነው የተነገረው እና ዩናይትድ ተጫዋቹን ለማስፈረም ቀላል የሆነ ድርድር አይጠብቀውም ተብሏል። ኒውካስል በራሱ በጣም አስቸጋሪ ቲም ነው ታውቃላችሁ፣ ለመደራደር ተጫዋች ለመሸጥ። ግን አሁን ዩናይትዶች ቀዳሚ የዝውውር ኢላማቸው ቶናሊን እንዳደረጉ ወደ ቶናሊ ሽፍት ያደረጉበት ትልቁ ምክንያት ደግሞ ለፈርናንዴዝ የሚጠይቀው የዝውውር ገንዘብ እንደው ከቶናሊ ጋር ተመሳሳይ ኦልሞስት ተቀራራቢ መሆኑ በእድሜ የ21 ሊሆን ይችላል። ቶናሊ አሁን 25 ሞልቶት ወደ 26 እየሄደ ሊሆን ይችላል። ግን ባለው የተሻለ የፕሪሚየር ሊግ ኤክስፒሪየንስ ምክንያት እና በጣም የበሰለ ወዲያው መጥቶ በዩናይትድ አማካይ ክፍል ሊሰካ የሚችል ተጫዋች በመሆኑ ምክንያት አሁን ዩናይትዶች ፊታቸውን ወደ ቶናሊ እያዞሩ ይገኛሉ ተብሎ ነው። ከኤደርሰን ዝውውር በኋላ ቀጣይ ፕሮግረስ ከሌለ በፈርናንዴዝ ዝውውር ላይ ሊቀጥሉ ሊገፉበት የሚያስቡት ቀጣይ ዝውውራቸው የቶናሊ ነው ተብሎ ትላንት ከእንግሊዝ ጋዜጦች ሁሉ ሳይቀር በሰበር ዜና ትላንት እንደገለጽኩላችሁ የእንግሊዙ ቶክ ስፖርት ነበር መረጃውን ይዞ ወጣው። በኋላ በጣም ብዙ ጋዜጦች መረጃውን ተቀባበሉት። ከወደ ጣሊያን ሁሉ ሳይቀር ዩናይትድ ለተጫዋቹ ዝውውር ከ70 እስከ 80 ሚሊዮን ፓውንድ ለማቅረብ ለኒውካስል ተዘጋጅተዋል የሚል መረጃ ይዘው ወጡ። ትንሽ ቆይተው ደግሞ ከደቂቃዎች በኋላ ዩናይትድ ለተጫዋቹ ዝውውር በይፋ ጥያቄ እንዳቀረበ ያም የዝውውር ጥያቄ 75 ሚሊዮን ፓውንድ እንደሆነ የማንቸስተር ዩናይትድ አዲክት የተባለ አንድ የትዊተር ገጽ እንደዚሁ ዘገበ ማለት ነው። እና አሁን በሰባና በ80 ሚሊዮን ፓውንድ እየዋለልን ነው ቶናሊን ለማስፈረም። ይህን ያህል ገንዘብ ለማውጣት ደግሞ ፈቃደኛ የሆኑ 3 ክለቦች መኖራቸው ነው። በነገራቸው ላይ አርሰናልን ጨምሮ ማንቸስተር ዩናይትድን ጨምሮ እናንተ ባላችሁ ቀርበን ሂሳብ እንሰጣችኋለን በሚል ልጁን ለማስፈረም በጣም ቁርጠኛ የሆኑ ክለቦች አሁን እየበዙ መምጣታቸው ነው የተነገረው። ዩናይትድ ግን ተጫዋቹን ዝውውር ገፍተው ለመጨረስ ከምንጊዜውም በላይ እየሰሩበት ነው የሚገኘው እና ኦፊሻል የሆነ የዝውውር ጥያቄያቸውንም በተጫዋቹ ዙሪያ በቅርቡ ኦፊሻል የሆነ ያቀርባሉ ተብሎ ተገልጿል። አናቅም እንግዲህ ቤተሰቦቻችን ይሄን አቅርበውት ይሆናል። ይህን ዜና እየሰራንላችሁ ባለበት ሰዓት ግን መረዳት የምንችለው ቶናሊ ወይም ደግሞ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ቀጣይ ትልቅ ፈራሚ ሆነው ኦልትራፎርድ ሊደርሱ የሚችሉበት እድል ሰፊ እንደሆነ ነው። ተወዳጆች እንግዲህ መረጃዎቻችን እነኚህን ይመስሉ ነበረ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ ከልብ እናመሰግናለን። ነገ ደግሞ በተለያዩ አዳዲስ ዜናዎች እናገኛችኋለን። እስከዛ ሰላም ሁኑ ባይ